ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የአብርሃም እንግዳ መርሃ ግብር እንደተለመደው ዛሬም ከህይወት ተሞክሯቸው በርካታ ቁም ነገሮችን የምንማርባቸውን እንግዳ ይዘንላችሁ ቀርበናል። የዛሬው የአብርሃም እንግዳችን ከልጅነት እድሜያቸው ጀምሮ ስለ ሀገራችን የኢትዮጵያ ታሪክና ስለ ቀደምቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ስራዎችን ያበረከቱት ደጃዝማች ወልደ ሰማዕት ገብረ ወልድ ናቸው። ቆይታችሁን ከኛ ጋር ስታደርጉ ብዙ ማትረፋችሁ ጥርጥር የለውም። ቆይታችሁን ከኛ ጋር አድርጉ። ደጃዝማች ይህንን ቃለ መጠይቅ እንድናደርግ ውድ ጊዜዎትን መስዋዕት አድርገው ከጠቀምኳችሁ እሺ ብለው ፈቃዶትን ስለሰጡን በእግዚአብሔር ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እዚህ ቤት ድረስ መጥታችሁ ቃለ መጠይቅ ለማድረግ ስለፈለጋችሁ በጣም ደስ ብሎኛል። እንግዲህ የተቻለኝን ያህል እድሜም እንግዲህ ወደ 97 እየሄደ ስለሆነ አንዳንድ ነገር ብስትም እንግዲህ ለጥያቄው መልስ ለመስጠት ፈቃደኛ ነኝ። እንግዲህ ክብር ይስጥልኝ ደጃዝማች። እንግዲህ ከ3 ዓመት በኋላ 100 ዓመት ልደት እናከብራለና አዎ እዚህ ቤት መጣችሁ ምናልባት ያለትም ታኑሱ ይሆናል ከነ ቤተሰብ እናከብራለን። አዎ ገና ነው እኮ እንዴ ወጣት ነው እኮ። እንደው ስለ 97ቱ የእድሜ ባለጸጋ ደጃዝማች ህይወት ከመጀመራችን በፊት የልጅነት ጊዜዎትን እንደው በትንሹ ቢያስቃኙኝ ብዬ አሰብኩኝ። እንደው ስለ ልጅነት አስተዳደጎ እስቲ ባጭሩ ያስታውሱን ደጃዝማች። ያጋጣሚ ሆኖ በልጅነቴ መንፈሳዊ ትምህርት ቤት ሳይሆን ዘመናዊ ትምህርት ቤት ነው የገባሁት። በልጅነቴ እንግዲህ ህፃን ሆነን አባቴ ከወረዳ አስተዳዳሪ ስለሆነ ከቦታ ቦታ ይሄድ ነበርና እጅግም እንትን አላል። እኛ አንድ ቦታ እኔና ታላቅ ወንድሜ አስመተፈሪ ሆነን ለሱ እንትን ተቀጥሯል። የአንድ አባት ተቆርጠው እንትን ይሉ ነበር። እኔ ግን ፊደል የቆጠርኩ ያን ጊዜ ኃይለኛ ነኝ። እኔ እንደፈለግኩ ወዲያና ወዲህ ይላል። ግን ፊደል ቆጠርኩ። ፊደል ቆጥሬ እንትን እንዳልኩ አዛዥ ወርቅነህ ሐኪም ወርቅነህ ይባላሉ። ዘመናዊ ትምህርት ቤት አስመተፈሪ ከፈቱና እዛ ገባሁ። 7 ዓመት ሲሆነ ማለት ነው። በዛን ጊዜ ዘመናዊ ትምህርት ቤት በመማር ላይ እንዳለሁ ጣሊያን መጣና በ28 እንትን አለ። ዘመናዊ ትምህርት ቤት ገብቼ አባቴ እና ቤተሰቦቼ አባትና እናቴ ሌላ ቦታ ነበሩ። ወረዳ አስተዳደር ዘመጋ ነበር ያስቀመጡን። 4 ይሁን 5 ዓመት እኔ አልተማርኩም። ገበያ ነው የምውለው እዛ። ሁልጊዜ በየዓመቱ አንደኛ ክፍል ያለሁት። አንደኛ ክፍል እዛ እንትን እያሉ ባላገር ነው የቆየሁት 5 ዓመት። አዎ ከዛ በኋላ ነው ከአባቶ ግራዝማች ገብረ ወልድ ዋልታ ንጉስ ጋር እንግዲህ ጥሩ አስታወሽኝ። የዘለልኩት አለ። በልጅነቴ ከአባቴ ጋር ገና ልጅ ሆኜ ከአባቴ ጋር አባቴ ህዝቡ እንዳይጉላላ በየእንትኑ በየአገሩ እየዞሩ ነው የሚያስችሉት። ድንኳን ተክለው ህዝቡ እዛ እየመጣ ነው ሁሉን ነገር የሚሰሩት። አንዳንድ ነገር ብቻ ነው እዛ ወረዳ እንትኑ ህዝቡ እንዳይጉላላ ነው እዛው ያለበት። እና ከአባቴ ጋር እየተፈናጠጥኩ በቅሎ እዛ ሄዳለሁ። እነሱ ችሎት ላይ እንትን በሚሉበት ጊዜ ቦታው ሸለቆ አለ፣ ጉላቁን ይባላል። እዛ ሙዝ፣ ሸንኮራ፣ ብርቱካን እንትን ነው። እዛ እየዞርኩ ያንን ስበላ ውላለሁ። ግን ብዙውን ጊዜ አባቴ ሲያስችሉ ደስ ይላል በጣም። ያን ጊዜ የድሮ ሙግቱ ትልቅ ዛፍ ስር ነው። ዛፍ ስር ሆኖ እዛ እንትን ሲሉ ጠበቃው መካከል ቆሞ ኦሮሞዎች ናቸው፣ ግራና ቀኝ ባላጋሮ ቀኝና ግራ ቆመው
እንትን ሲሉ አስተርጓሚ ያለ እሱ እያስተረጎመ እንትን ሲል በጣም ደስ ይላል እና ያንን አዳምጣለሁ። እንግዲህ አባቶ ግራዝማች ገብረ ወልድ በተለያዩ አውራጃዎች እየዞሩ አማካይ ቦታ ላይ ፍርድ ይሰጣሉ፣ የተጣላ ያስታርቃሉ፣ የተለያዩ ማህበረሰባዊ ጉዳዮችን መፍትሄ ይሰጣሉ። አንድ ወቅት አንዲት ገጠመኝ መጽሐፍ ላይ ስላየሁ ነው እሱም ማንሳት ፈልጌ ነው። አንድ ጊዜ እንግዲህ አባቶ ጋር ጉዳይ ያለው አንድ ገበሬ ለምልጃ የምትሆን ማር በቅል ይዞ መጣ። እርሶና የአባቶ ረድ አሽከሩ እንትን ፋንታ ጋሽ ፋንታ ተቀብላችሁ ጠበቃችሁ። መቀበላችሁንም ለአባቶ ሲነግሩ የደረሰባችሁ አንድ ጉዳይ አለ። እሱን እስቲ ያጫውቱኝ። አሁን ያንቺን የማር ቅል ይዞ የመጣ ሰው እንትን አለ ጉዳይ ከወንድሙ ጋር ይከራከራል። በደሚና ይባላል ባለቀኖቱ የባላባት እንትን ነው እና ያችን ማር ይዞ መጥቶ እጅ መንሻ መሆኑ ነው። እጅ መንሻ መሆኑ ነው። አዎ መሆኑ ነው። እና ለጋሽ ፋንታ ሰጠው። ጋሽ ፋንታ እኔ አልቀበልም አለ። እኔ አልቀበልም አባብዬ እንግዲህ ጉቦ ይሄ ምናምን አይወዱም፣ በጣም እንትን ነው። አልቀበልም አለ። እኔ ጉዳይ የለኝ እንትን ያልኩት ይሄ ለዚህ ለልጅ እሱ እንትን እንዲል ብዬ ነው ተበጥብጦ እንዲጠጣ እንጂ ጉዳይ የለኝም አሉ ገበሬ ብሎ እንትን አለ። እኔ አልቀበልም ብሎ እምቢ ሲል እኔ አጓጓችኝ ማረው። ጋሽ ፋንታ ተቀበል እባክህ ኋላ ተቀበል። ማታ ሲመጣ አባብዬ ያንን ያቀረበው ምንድን ነው እንትን ከሌ የሚባል አሁን ስሙ ዘግቼዋለሁ እንትን አምጥቶ እንትን አለ ወልደ ሰማዕት ለዚህ ለልጅ እየበጠበጥኩ አጠጣ ብሎኛል እና ወዲህ አለና ለቀም ማድረግና በጥፊ ጋጋና አገልጋያቸውን አዎ መታና እንዲህ አለው እንጂ እና አንጀትክን ይበጥብጠውና ማን ተቀበላለህ? በጥፊ እንትን መታ። አንተ ደግሞ ከቤት እየሮጥክ በየጊዜው የምትመጣው እንዲህ ያለ ነገር ነው። ሁለተኛ አትመጣም ማለት ተቆጣ። ያ እራት ቀረበ። ጋሽ ፋንታ ወጥ መስራትም እንትን ማለትም ከቤት ይመጣል፣ ግን እሱ ወጥ መስራትም ምንም ይችላል። ያ እንትን እሱ ነው እንትን እራት አቀረበ። እራት ስንቀርብ ማታ ማታ ቆመን ጉርሻ ይሰጠን ነበር። ያለት ጉርሻም የለም። ተከለከላችሁ? አዎ ተቆጥቷል። አባብዬም ቅመስ ቅመስ አድርጎ ሰኛም እኛም ሹክክ ብለን እዛው ድንኳን ነው እዛ ውስጥ አደር እና በማግስቱ ያንቺን ቅል አንጡ ተባለ። እዛ ሲያስችል እዛ ችሎው ተቀመጠ። ጋሽ ፋንታም ተጠራ። ያ ደግሞ ቅሏን ያመጣው እንትን ማሩን ያመጣው ሰው ቆመ እና ለምን ነው ያመጣው ብሎ ጠይቀው። ሲጠይቀው እንደዚህ ሕፃን ልጅ ከእርሶ ጋር ይዞራል እንትን እያለ እሱ እንዳው እንትን እያለ እንዲጠጣ ብዬ ነው። ቆይ ግድ የለም እንግዳ ጉዳዩን እሱ ይፈጽምልሃል አለ። አሁን ነጭ ለባሽ ቆመና ሁለቱን ላስኩ ተባሉ። ላሱ ማንና ማን? ጋሽ ፋንታና እንትኑ ያመጣውን ሲያንገፈግፋቸው አንድ ቅል ውሃ አንጡ ተባለና እየጠጣቸው ማር ብዙም እንግዲህ መብላት አይቻሉም። የተወሰነ እንትን ነው የሚበላው። አንገፈግፋ ሲያንገፈግፍና እንትን ሲል ውሃ አንጡና እያማጉ ይጨርሱ። ያ ጋሽ ፋንታ ያለቅሳል። ያ እንትኑ እኔ ሁሉም ነገር ይቅርብኝ ጌታ ልቀቁኝ ልሂድ፣ ጉዳይም እኔም የለም ግድ የለም ጉዳይ አሁን ጉዳይህን ማሮ ያጣፍጥልሃልና እንትን እያልከው በግድ ያስጨርሷቸው ወደ ማታ እና ለህዝቡ ተነገረ። ህዝቡ እንግዲህ እዛ ሲቻል ጉዳይ ያለውም የሌለውም መንደሩ ሁሉ ይመጣል ለማየት። እዛ ብዙ ሰው ነው እንግዲህ እዛ እንትን የሚለው እና እዛ ላይ ጉቦ መጥፎ እንደሆነ እንዲህ ያለ ነገር ምክር ተሰጥቶ ያ እንትን ለቀረው ወረዳ ሁሉ
ትምህርት ሆኖ እንትን ይል ነበር። እንግዲህ ይሄን የፈለግሽው ማለት እንደው እድሜው ከፍ እያለ ሲመጣ በቀዳማዊ ኃይለ ሥላሴ እንክብካቤ ይደረግላችሁ ስለነበረው የተፈሪ መኮንን ትምህርት ቤት እስቲ የትምህርት ቆይታዎት ደግሞ ያውጉኝ። ምግብ ሁሉ ቀዳማዊ ኃይለ ሥላሴ ምግባችሁን መተው እየቀመሱ እንዲስተካከል ያደርጉ ነበር። ያላችሁን የትምህርት ተቀብሎት ይከታተሉ ነበር። ትልቅ መታደል ነው። እንዴት ትምህርት ቆይታችሁን ባጭሩ ይንገሩኝ። እንግዲህ ትምህርት ያው እንትን እንዳልኩት አሁን ጣሊያን ከሄደ በኋላ በ34 ዓመተ ምህረት አስበ ተፈሪ ትምህርት ቤት ተከፈተ። 34 በ33 ግንቦት ነው የገቡት እሳቸው፣ በሚያዝያ ማለት ነው የገቡት። ተከፈተ። ከዛ ጥቂት እንደተማርኩ ሐረር፣ ከሐረር እዚህ መጥቼ ተፈሪ መኮንን የገባሁት። እዚህ ጋር ቀዳማዊ ኃይለ ሥላሴ ተፈሪ መኮንን ብቻ አይደለም፣ በየትምህርት ቤቱ ብርቱካን፣ ሙዝ፣ የወይን ዘለላ ይህን የመሳሰሉ ይዘው ይመጣሉ። ልክ በስልክ ነግሯቸዋል መሰለኝ። እኛ ወደ ምግብ ቤት ለመግባት ስንሰለፍ እሳቸው ይመጣሉ። ከኋላ ካሚዮን ያን ፍራፍሬው ምን ይዞ ይመጣል። እሱም በዎቹ ይገቡና በየእንትናችን የፊታችን ሳህን እንጀራ እንደሆነ እንጀራ፣ ዳቦ እንደሆነ ዳቦ ነው የሚቀመጠው። እነኛ እዛ ያንን እንትን ያደርጋሉ አትክልቱን። ስንገባ እንጸለያለን። እንዳሁኑ እንትን አይደለም። እዛ ሲንጸለይ አብረውን ይጸለያሉ። ከጸለው በኋላ እንትኑን ይቀምሳሉ። ምግቡን ይቀምሱና መጥፎ ከሆነ ያን ጊዜ እንግዲህ መመሪያ ይሰጣሉ፣ ይቆጣሉ። እንጎደለ እንትን ብሎ አሁን ይሄ ምግብ ስንጀምር ጸሎት ተደርጎ እሳቸው እየዞሩ ይጠይቁናል። ተምራችሁ እንትን ስትሉ ሀገራችሁ እንዴት ነው የምትረዱት? በምን ሁኔታ ነው እንትን እያሉ እየዞሩ ያን ተማሪውን ሁሉ ይጠይቃሉ። አንዱና ትከሻውን ይዘው አነጋግረው እንትን ያሉ እንክብካቤውን አንዱን ልንገራቸው ምን ያህል ተማሪው ይንከባከቡ እንደነበረ። ሲዳሞ ሄደው በየጠቅላይ ግዛቱ እየዞሩ እዛ ሻል ያለውን ተማሪ አዲስ አበባ ያመጡና ደግሞ በየትምህርት ቤቱ ያከፋፍላሉ። አሁን ሰባት ከሲዳሞ አምጥተዋል። አንዱ ምናልባት ታውቁትኛ ይሄ ህግ ባለሙያ ተሾመ ገብረ ማርያም አሁን በቅርቡ ነው 2 ዓመት ነው 3 ዓመት ሆኖታል ካረፈ። ሚኒስትር ዴኤታ ነበር የማዕድን እንትን። እሱ 7 ከሲዳሞ ካመጡት ውስጥ አንዱ ቀጭን ነው። በመቀጡ ቁጥር ይሄ ልጅ ምንድን ነው እያሉ ሞግዚታችን ያን ጊዜ ፈረንጅ ነው አንድ ከግብረ ገብ የሚያስተምረው እንኳን ፈረንጅ ነው። ለጸሎት አባ ሞገስ መምህር ሞገስ ነው። አባ ሞገስ ከጉሱማም እየመጡ ነው እሳቸው ጸሎት የሚያደርጉት። እንትን ምግብ ስንበላ እንትን ጸሎት ተደርጎ ነው። ታዲያ የከሲታ ነው እንዴ ያን ዚፈር ይባላል የትምህርት ቤቱ ሞግዚት። እንዴ ይሄ ልጅ ለምንድን ነው ምኒልክ ወስዳችሁታል? ክሊኒክ እዛ አለ። እዚህ ክሊኒክ ገብቶ ታይቷል። ደህና ነው፣ ጤና ነው። ምኒልክም ወስደናል፣ ጤና ነው። ለዚህ ለልጅ ከግቢ አጥሚት እየተሰራ ይመጣ ነበር ከቤተ መንግስት። ከሰኞ እስከ አርብ ያለውን ጊዜ በየትምህርት ቤቱ እየዞሩ በዚህ አይነት የምንከባከቦች ያን ጊዜ። እድለኛ ናችሁ ደጃዝማች። የወይን ዘለላ፣ ብርቱካን፣ ሙዝ አለፍ ሲልም ከቤተ መንግስት አጥሚት እየመጣላችሁ ነው ለከሳው ሁሉ። አስተማሪዎቻችሁም የውጭ ሀገር ዜጎች ናቸው። በዛ ዘመን የነበሩ አስተማሪዎቻችሁ የእርሶ ያንዳንዱ ተማሪ የየራሱ የሆነ ከትምህርት ውጪ አማካሪ አለው። እላይ ክፍል ላሉት አማካሪ አላቸውና የእርሶ አማካሪ ሚስተር ፕሬቮ ይባሉ ነበር። ተመልካቾቻችን እንግዲህ ህይወቴ ለሀገሬ ኢትዮጵያና ለወገኖቼ ኢትዮጵያውያን እድገት የነበረኝ የሥራ ጥማት በሚለው እንዳው ግለ ታሪካቸውን የሰነዱበት ሰፋ ያለ ትንታኔ የሰነዱበት መጽሐፍ ላይ ካሰፈሩት
በርካታ መረጃዎች መካከል ትንሽ ትንሹን እንደ ሰበዝ እየመዘዝን ተሞክሯቸውን ወደ እናንተ እያደረስን ነው። ገጽ 29 ላይ አንድ ነገር ለእናንተ በትንሹ ማንበብ ፈለግኩ። ትልቅ ፍሬ ነገር ስላለው ነው። ተመልካቾቻችን ቆይታችሁን ከኛ ጋር አድርጉ። አንድ ቀን ማታ ቀደም ብዬ ወደ አማካሪ ሚስተር ፕሬቮ መኖሪያ ቤት ሲሄድ ከጋራ ጸሎት ቤት ወደ ቤታቸው ሳይመለሱ ደረስኩ። በአማካሪዎቻችን አሰራር መሰረት ተማሪዎች ወደ የአማካሪዎቻቸው ቤት ስንሄድ ከጸሎት ቤት ተመልሰው ካላገኘናቸው እስኪመጡ ድረስ ቤታቸው ውስጥ ሻይ አፍልተን እየጠጣን እና በዛ ጊዜ ለእኛ ለተማሪዎች ብርቅ የሆነውንና ከእነርሱ ቤት ብቻ የሚገኘውን ደረቅ ብስኩት እየበላን መጠበቅ ስለተፈቀደልን እየበላን እንጠብቃቸው ነበር። አማካሪ ሚስተር ፕሬቮ ወደ ቤት ሳይመለሱ በመድረሴ እንደ ቀድሞ ሻይ ወደ ማፍላቱ ሳይሆን ወደ ጽሕፈት ጠረጴዛው መንፈስ የተሳበና በጠረጴዛው ላይ በመጻፍ ላይ በነበረና ባልተደመደመ ደብዳቤ ላይ አይኔ ያረፈ። መንፈሴ ወደዛው ደብዳቤ ስለመራኝ ወንበራቸው ላይ ተቀምጬ ያን ተጽፎ ያልተደመደመውን ደብዳቤ ማንበብ ጀመርኩ። ደብዳቤው የተጻፈው በፈረንሳይኛ ነው። ቋንቋው የእንግሊዘኛውን ያህል ባላውቀውም በትምህርት ቤቱ ለከፍተኛ ክፍል ተማሪዎች ከእንግሊዘኛው እኩል የፈረንሳይኛ ቋንቋ ትምህርት ይሰጥ ስለነበር የተጻፈውን በበቂ ደረጃ ማስተዋል አልተሳነኝም። ጽሑፉን ማንበብ ጀምሬ ከአንዱ መስመር ወደ ሌላው በሄድኩ ቁጥር ሰውነቴን እየወረረኝ ፍርሃት እያለኝ መጣ። የሆነ ሆኖ ተጽፎ ያልተቋጨውን ደብዳቤ ልዩ ስሜት እየተሰማኝና እየወረረኝ አንብቤ ጨረስኩት። አልቅስ አለኝና እንቀጠቀጠኝ። ሳለመነታ አማካሪ ሳይመጡ በፍጥነት ከቤታቸው ወጥቼ ወደ መኝታ ቤት በመሄድ ጥቅልል ብዬ ተኝቼ አለቅስ ጀመር ብለው ጽፈዋል። ምንድን ነው ደብዳቤው የያዘው መልእክት? ለምን ሳለቀሱ ደጃዝማች? እንግዲህ ብዙ እንትኑን ጫፍጫፉን አንብበሻል። ጊዜ እንዳንፈጅ መድገም አያስፈልግም። ደብዳቤው ስለ ሲሲኒዮስ፣ ስለ ፓየዜ፣ መንዴዝ እነኝህን ያነዛል እና ምን እንደሆነ አላውቅም። ሰውነቴ ሁሉ ተንቀጠቀጠ እና ወረረኝ። ቶሎ እንትን አደረኩና ሳይመጣ መኝታ ቤት ሄድኩና ጠቅለል ብዬ አለቅስ ጀመር። እንዲሁ ያስለቅሰኛል፣ አለቅሳለሁ። አሁንም ለቅሶ ይለኛል እሱን ሳስብ። ምንድን ነው የተጻፈው ደብዳቤው? ለማን ነው የተጻፈው? ለእነኝህ ተፈሪ መኮንን ትምህርት ቤት ጀዚቶች ናቸው በሙሉ። ጀዚቶች በትምህርት በጣም ጎበዞች ናቸው። በዓለም ላይ አሁን ትልልቁ ዩኒቨርሲቲ የጀዚቶች ነው። ኢየሱሳውያን የሚሏቸው ናቸው። ኢየሱሳውያን ናቸው እና አሁንም እዚህ ሁለት ጋሻ ነው፣ አንድ ጋሻ ተሰጧቸው። ዓላማቸው ሩቅ ነው። አሁን እንትና ከመጣ በኋላ ነው፣ ኢህአዴግ ከመጣ በኋላ ሰጥተዋቸው እየሰሩ ነው። በጣም ትልቅ ትምህርት ቤት። ግራኝ በወረረበት ጊዜ እርዳታ ተጠየቀ። ብዙ ዓመት ነበር ከግራኝ ጋር ውጊያው። ለግራኝ ቱርክ እንትን ሰጥቶታል፣ አውቶማቲክ መሳሪያ ሁሉ። እኛ የለንም። እኛ በጦርና በጋሻ በእንትን ነው እንትን የምንለው። ከፖርቱጋል እርዳታ ጠይቀን 400 ፖርቱጋሎች ሲመጡ ጀይቶቹም እነ ፓየዜ እነ መንዴዝ ተባሉ። አሁን ስማቸው ሌላም ብዙ አለ። አብሮ መጥተዋል እንደ ወታደር ሆነ። ጀይቶች እንደኛ እንትን ቀሚስ ለብሰው አይንዘፈፉም። የካቶሊክ እምነት ተከታዮች ናቸው። አዎ ኢየሱሳውያን ኃይለኞቹ በጣም እንትን። ካቶሊክ ከወደቀ በኋላ ያነሱት። ካቶሊክ ወድቆ ነበረ
መንግስተ ሰማያት መግቢያ ደብዳቤ እየጻፈ ገንዘብ ከግለሰቦች ይወስድ ነበር ፓፓው ያን ጊዜ እና ወድቋል። ወድቆ በጣም በኋላ አንድ ያተስ ሎያላ የሚባል የፖርቱጋል ወታደር ነው እንዲሁ እንትን አድሮበት ጀዚቶችን የፈጠረው። ጀዚቶች ልብሳቸው ዘመናዊ ነው። እንደዛ ዘመናዊ ሰው ጋር አይለዩም። የተማሩ ናቸው። መሐንዲሶች ናቸው፣ ዶክተሮች፣ ሜዲካል ዶክተሮች ናቸው፣ ኢኮኖሚስት ናቸው፣ ፖለቲሽያን ናቸው። መንፈሳዊውንም አብረው ነው የሚማሩት። ታዲያ እነኛ መጥተው ነበር። ያው ወታደር ሆኖ አብረው መጥተዋል። በኋላ እንትና ከተሸነፈ በኋላ እንትናን የግራኙን ታሪክ ለመናገር ሌላ ረዥም ታሪክ ነው። ግራኝ ከተሸነፈና የልብነ ድንግል ልጅ እንትና ማን ነው ገላውዲዮስ እሱም ከሞተ በኋላ የሰው ልጅ እነ ሱስንዮስ ሲነግሱ እነኛ እያስተማሩ እነኛ እንትኖች ሌሎችም እየተለወጡ በኋላ እንትናን አሳሳቶት ሱስንዮስን። ይኸውም ቤተ መንግስቱ ምናምን ሁሉ እነሱ ናቸው። አባይ ላይም ድልድይ ሰርተው ነበረ። በዛ አጓጉተው እንትን ሆነ። ካቶሊክ እንደሆኑ በሙሉ በአዋጅ ሆነና በፓፓ ስር ሆነ። ቤተ ክርስቲያናቸው ሁሉ እየፈረሰ የጻድቃን እንትን ሁሉ አጽም እየወጣ እየተበተነ እኛ አሁን ኩብ እንትን እያደረገ እንደ ካቴድራል እየተሰራ እንትን አለ እና ሱስንዮስና መኳንንቱ ወደ ካቶሊክነት ተለወጡ። አዋጅ አወጁ። በሮማ ስር እንትን ሆንኛ አሁን ከአሌክዛንድሪያ ስር ነበር አሁን ነጻ እስከወጣን ድረስ በግብፅ ልክ እንደዛ በሮማን እንትን ስር ሆነ። ካህኑ ህዝቡ አልተቀበለም እና በህዝቡና በካህኑ መካከል ካህኑና ህዝቡ አንድ ላይ ሆኖ ሱስንዮስና መኳንንቱ ወታደሩ አንድ ሆነው ብዙ 11 ዓመት ነው እንትን ጦርነቱ ነው። ህዝብ ያለቀው በኢትዮጵያ ላይ መከራ የደረሰው በይሁዲት በግራኝ ቀጥሎ በሱስንዮስ ቀጥሎ በጣሊያን አምስተኛ አሁን ነው። ይሄ ነው እንትን ኢትዮጵያን የሸፈነ ህዝብ ያለቀበት። በኋላ ሱስንዮስ እንግዲህ እኛም እንደሚባለው የእኛ ቤተ ክርስቲያን እንደምትለው አይደለም። ህዝቡና እንትኑ እልቂት ሆነ። ምንም አልተቻለም። በኋላ ፋሲል ነገሰ። አቃተው እንትና ፋሲልን አነገሰ። ፋሲል እነኛን አስወጣቸው። እንግዲህ ያንን ታሪክ ነው የሚናገረው። ከዛ ሲመጡ አስተማሪዎች እና እንትኖች ይለዋወጡ የለም ለሄድኮርተሩ ነው ካናዳ ላሉ እንትኖች ለጀዚቶቹ ደብዳቤ የሚጽፈው ዶክተር ማት የዲሬክተሩ የትምህርት ቤቱ በሙሉ ጀዚቶች ናቸው። በሙሉ ጀዚቶች ናቸው። አንዱ አስተማሪ ብቻ ማን ነው ይህ ግብረ ገብና አማርኛ ሚኒስትር ሙሴ ማን ናቸው የሚባሉ እዚህ አዝርት እንትን ከዛ ይመጣሉ። በሙሉ እንትኖች ናቸው። ስለዛ ነው የሚጽፈው። እንግዲህ ይሄን ያወቅኩት በኋላ ነው። ያንን ሳነብ ይሄ ሱስንዮስ ማን ነው በፓይዜ ደቪዝ ሳለቅስ አደርኩ። ብቻ አሁን ወደኋላ ታሪኩ ረዥም ነው። ሌሊት ተነሳሁና እንትና ቦሎላኮስ ማን የሚባል ቤተ መጽሐፍት አለ አንድ ግሪክ፣ እዛ ሄድኩ። ሌሊት በጠዋት ተነስቼ ተማሪ ሁሉ ወደዛ ሲሄድ እኔ ወደዛ ሄድኩ፣ ወደ መጽሐፍት ቤት። በዚህ ተፈሪ መኮንን ላይ ግንብ አይደለም በአጥር በሽቦ ነው። በዛ እንትናና ጫካው ነው። ሲሄድ እንደ አጋጣሚ መስኮቱ ላይ ሞአንበሳ እንደዚህ እንትን ያደረገ ሰንደቅ ዓላማውን እንደዚህ የያዘ አንበሳው ከበሩ ሽፋኑ ጥቁር ሆኖ ቀይ ነው። አንበሳውና ያ እንትን ያደረገው እንደዚህ አንበሳው የያዘው ገባሁና ሂስትሪ ኦፍ አቢሲኒያ ይላል። አቢሲኒያ እንግዲህ ኢትዮጵያ ታሪክ ማለት ነው። ስጠኝ አልኩና ኢንዴክሱን የማውጫውን ሳየው ፓይዜንም መንዴዘንም ሁሉ እዛ ላይ የተጠቀሱን አገኘኋቸው። እዛ ተመለስኩ። ስመልስ ተማሪ ሁሉ ገብቷል። እንትን የለም ቁርስም አልበላሁም። እንግዲህ በጠዋት ነው የሄድኩት።
ተማሪ ሁሉ ገብቷል። እኔ ያን ሳነብ አሁንም አለቅሳለሁ እኮ አለቅሳለሁ። ሳነብ ያን ጊዜ ነው የዛን እንትን ነው ያሳየኝ። እግዚአብሔር ተአምር ነው። ሴራቸውን አዩ። ያው የኢትዮጵያን እምነት ለመሸርሸር እንግዲህ ከዛ ዘመን ጀምሮ ትልቅ ስራ ይሰራ ነበር። በእናንተ ታሪክ ውስጥ እንዳየ ነው። ተመልካቾቻችን ከደጃዝማች ወልደ ሰማዕት ገብረወልድ ጋር ጥሩ የሆነ ደርዝ ያለው ቆይታ እያደረግን ነው። ቆይታችሁን አሁንም ከኛ ጋር አድርጉ። ደጃዝማች እንግዲህ ስለ ደብዳቤው አነሳን። እርስዎ ይህንን ከያዙ በኋላ እንዴት ዝም ብዬ የሀገሬን ታሪክና ሃይማኖቴን ለማንም አሳልፌ ሰጣለሁ በሚል ቀናይ መንፈስ ይህን ጉዳይ ለመዋጋት ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለመታደግ ካህናቱን ለማንቃት 12 በመሆን ማህበር መስረታችሁ ነበር እዛው ትምህርት ቤት ውስጥ። የማህበሩ ዓላማ ምን ነበር? ቀስቃሽ እርስዎ ነበሩ። ያንን ካመጣው በኋላ መጽሐፉን ያን ካነበብኩና እንትን በኢትዮጵያ ላይ ያን ጊዜ ምን እንዴት እንደሆነ ያን እንትን ካልኩ በኋላ ላይ ክፍል ያለነው አንድ 18 ልጆች ነን። መጨረሻ ክፍል ያለነው ለአንዱ ነገርኩት። ሞተዋል አሁን ከዶክተር አክሊሉ በስተቀር ሁሉም ሞተዋል። አሁን ስነግረው እሱም ያለቅስ ጀመር። ደግሞ ለሌላው ስነግር ያም ያለቅሳል 12 ሆን እና ህቡ እንትን መሰረትን። ምንድን ነው ማህበር የመሰረት ነው። ለዚህ ለሞግዚታችን ሚስተር ይፈር አመላቸው መጥፎ የሆኑ አንዳንድ መኳንንት ልጆች አሉ። እነሱን እንምከር አሉ። ደስ አለውና ብትፈልጉ ክፍል አለበለዚያ መኝታ ቤታችሁ እንደፈለጋችሁ ክፍል መርጣችሁ እንትን በሉ አሉ። እኛ ያን ተሰበሰብ ለስም እንጠራለን። ይኸው አንዳንዱ መጠጥ የለመደ በእንትን እየሾለከ እየጠጣ እነሱን እንጠራና እንሞክርና ያመሉ መጥፎ የሆኑን መምከር አይደለም። አንዳንድ የመጣ ነው ለትምህርት ነው እንጂ እነሱን አውጥተን እኛ የምንማከረው ቤተ ክርስቲያናችንን እንዴት እናንቃ የሚል ነው። አመት ያህል ተነጋገር። ከዛ በኋላ የኢትዮጵያ ሊቃውንት በሙሉ እንዲሰበስቡልን እንትናል። ያን ጊዜ እጨጌ ገብረ ጊዮርጊስ ናቸው። አቡነ ገና እንትን አልሆኑም። እጨጌ ገብረ ጊዮርጊስ እዚህ ታላቁ ቤተ መንግስት ነው ያሉት እሳቸው። ያን ጊዜ ላይ ገነት ጃንሆይ ያሉት ላይኛው ገነተ ልዑል ነው። እዚህ ታች ከዚህ ከልደታ በኩል አሁን እዚህ እንትን ውስጥ በዓታ አለች። ልደታ ደግሞ ከዚህ ከቤተ መንግስቱ አጥር ስራ አለች። ከዛ አጠገብ ይኖሩ ነበረ እጨጌ ገብረ ጊዮርጊስ። እሳቸው እንትናልና የኢትዮጵያ ሊቃውንት በሙሉ ሰብስቧላቸው። ደነገጡ። ለምን ልጆቼ ለምን እኛ እንትናለን እንዴ? አሁን ወደ ግብፅ ካይሮ ልንሄድ ነው። እንትና ሉላሰረሰካ ሰብሳቢ ሆነው በየጊዜው እንትን ፓትርያርክ እንዲሾም ጳጳሳት እንትን እንዲሉ ቀስ እያሉ እያባበሉ ነው። ጃንሆይ እኮ ቀስ ብለው ኢትዮጵያ ኦርቶዶክስ ተዋሕዶን ከግብፅ ባርነት ያወጧት ቀስ እያሉ ነው እያባበሉ እንትን እያሉ። ለሱ ስብሰባ እንሄዳለን እኛ እና እንትን ነው ምክንያቱን ነገር ናቸው። ጃንሆይ ከሰሙ ተስፋ ይቆርጣሉ። ትልቅ ነገር ይመጣል እና እባካችሁ ልጆች፣ እኔ ደግሞ መቅረት አልችልም ከዛ ስብሰባ አሉ። አይሮፕላን ማረፊያ ሄዶ እናስቀርቦታለን አላቸው። በጣም እያለቀስን በልህ ነው የምንነግራቸው። እንግዲያው ልጆቼ አባ መልክቱ ይሰብስብ፣ አባ መልክቱ ይጨርሰላችሁ። አሁን የኢትዮጵያ ውስጥ ያሉትን ሊቃውንቶች ሳይሆኑ አዲስ አበባ ያሉትን ብቻ የደብረ አለቆቹና እነሱ ይሰብሰቡ። ያ ከሆኑ በኋላ ደግሞ እኔ ስመለስ ስብሰባ ጠቅላላ እናደርጋለን አሉ። አባበሉን ይሻል ናቸው። አባ መልክቱ አቡነ ቴዎፍሎስ ናቸው።
የስላሴ አለቃ ነበሩ። አባ መልእክቱ ነው ግና ሊቀ ሊቃውንት ተብለው አልተሾሙም። እና እሳቸው ሄዱ። ስብሰባ ተደረገ። እዚህ አሁንም አለ አዳራሹ። ስላሴ ስንገባ በዚህ በምስራቅ ዋናው ትልቁ በር ልክ በሩ ጋር ከላይ በኩል የአጥሩ በር አሁን ዘግተውት እንትኑ አለ፣ ቅስቱ ግን አለ እንትኑ። እዛ ሰበሰቡልኝ አዲስ አበባን እንትኑ 12 ነው። ማልቀስ ነው እያለቀስ እነግራቸዋለሁ። ይሄ እንዲህ አድርጋ እንዲህ ነው እንዲህ የሴሶኒዎስ ጊዜ እንዲሆነ እያልን ስንነግራቸው መምህር ራስ ወርቅ የእንጦጦ አለቃ ናቸው። እሳቸው ተነሱ፣ እንትኑ ይሳደቡ ጀመር። እኛን አይደለም እንትኑ እነኚህ በሐዋርያት እንትን መልክ 12 ሆነው እግዚአብሔር እንትን ብሏቸው እኛ ተኝተን እንደዚህ ሆነ ብለው እዛ ስብሰባ እንትን አለ። አሁን የጠቅላላው እንትን ስብሰባ ይደረጋል። ጠቅላላ ስብሰባ የኢትዮጵያ እንትን አሉ። ቀጠሮ ተደረገ። እንትና አቡነ ማነው እጨጌ ገብረ ጊዮርጊስም ተመለሱ። በዚህ መካከል ተሰማንቱ ታወቀ። ሲታወቅ እኔን አስወጡ። ከትምህርት ቤት ተባረሩ። ግን ማህበራችን ውስጥ ክቡር አቶ አካለ ወርቅ የትምህርት ሚኒስቴር ዋና ዲሬክተር ናቸው። እኔ ሚኒስቴር አልሆኑም። ስነግራቸውም እሳቸውም አልቅሰው እንትን አሉ። አባል ሆኑ። አባ መልእክቱም አባል ሆኑ። የጃንሆይ ልዩ ጽሕፈት ቤት እንግሊዝኛ የምትበረው ህንድ አለ። ጎዋን የሚባል ጎዋን ኦርቶዶክሶች አሉ ህንዶች አሁን 5 ኦሪየንታል ሲባል 5ኛው የእንትና ነው ህንድ ነው። ጎዋን የሚባል አለ። ከዛ መጥቶ ኦርቶዶክስ ነው። ሚስተር መንዴዝ አይደለም ማነው ጳጳስ ሆኖ ነበር። ከዚህ እንትን ሄዶ ስም ዘነጋሁት። እሱም እንትን አለ አባላችን ሆኖ ነበር። በጣም ጠንካራ እንትን ነው እኮ ብቻ የምንነግረው እንትን ሁሉ የመንግስት ባለስልጣን አባል ሆነ። አልቅሶ የእግዚአብሔር እንትን ነው። እግዚአብሔር እንደገና እንደ ሲሲኒዮስ እንትን እንዳይመጣ እንትን ነው። ከዛ እዛ እኔ ወደ ቀዳማዊ ኃይለ ሥላሴ ሄድኩ። ሲያስወጣኝ አቶ አካለ ወርቅ የትምህርት ሚኒስቴር እንትን ዋና ዲሬክተር ስለሆኑ አባላችን ናቸውና እንትን አስገቡኝ። ቀዳማዊ ኃይለ ሥላሴ 2ኛ ደረጃ። ካናዳዊው ዶክተር ማት የትምህርት ቤቱ ዳይሬክተር ስለነበር ይህንን የሚያደርገው እሱ ነው፣ የእኛ ተልኳችንን ሊያከሽፍብን ነው በሚል ነው ከትምህርት እንዲባረሩ የተደረገው። እንግዲህ እነሱ ዓላማቸው ረዥም ነው። ልክ እንደ ሲሲኒዮስ ጊዜ ያን ጊዜ ደግሞ ጃንሆይ የትምህርት ሚኒስቴር ስለሆኑ የእሳቸው አማካሪ ነበረ። የትምህርቱን ሁሉ የዩኒቨርሲቲ ኮሌጅ ሁሉ የከፈቱ እነሱ ናቸው የከፈቱትና ረዥም ጊዜ ዓላማ ነው። ደብዳቤው የሚለው ያን ጊዜ በሲሲኒዮስ ጊዜ እነ መንዴዝ እነ ፓያዝ እነኝህ ተሳስተው ንጉሱንና እንትኖቹን መጀመሪያ ያደረጉ። አሁን እኛ እንደዛ አይደለም። መጀመሪያ አስተዳዳሪዎቹን ምኖቹን ሁሉ የእኛ እንትን ደጋፊ እንዲሆኑ ሃይማኖት ተከታይ እንዲሆኑና እንትን ማድረግ አለብን። ያን ጊዜ ስህተት የተደረገው ንጉሱንና መኳንንቶቹን ብቻ ነው እንትን አልተባለም። እኛ አሁን እያዘጋጀን ነው። እኛ ነው የሚያዘጋጁት ላይ ክፍል ያለውን እንትን ያሉትን ሁሉ አስተዳዳሪ ያን ጊዜ እንትን የለም፣ የተማረ የለም። ሁሉም እንትን ያለ ነው እና ከዚህ ስንወጣ ነው እንግዲህ አስተዳዳሪ እንትን የምንሆነው እና ከስር ጀምረን ነው እያበሰልን መሄድ ያለብን የሚል ነው እንትኑ ዓላማው።
ከትምህርት ቤቱ ሳንወጣ ደጃዝማች ከተወሰነ ጊዜ በኋላ አዲስ አበባ ኮተቤ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ትምህርት ጀመሩ። የትምህርት ቤቱ ዳይሬክተር ያው አሜሪካዊው ሚስተር ቶምሰን ነው፣ ዶክተር ቶምሰን ነበሩና የምግብ ለውጥ አደረጉ። በዚህ ጊዜ ተማሪዎች አንማርም በማለት አድማ አደረጉ። እርስዎ መቼም አሁንም አትንኩን ባይነዎትና ከአንድ ጓደኛዋ ጋር ሆነው ተማሪዎችን ሰብስበው ምን አደረጉ? ባጭሩ ያውጉኝ እስቲ። ባጭሩ ያን ጊዜ በተለይ ይሄ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት እንደ ሆቴል ነው ምግቡ። ዶሮ ነው፣ ምን እንትን ነው፣ በጣም እንትን ነው። ዶክተር ቶምሰን ዲሬክተር ሲሆን በጀቱ ይሄ ምግቡ በጣም እንትን ያለ ሳህኑ እንኳን መጀመሪያ የበላንበትን ይነሳና ሁለተኛ ምግብ ሲመጣ አዲስ ሳህን ነው። እንትን በዛው አንበላም። እንደ ተፈሪ መኮንን አይደለም። ያ የተለየ ነው። ወተት ነው የምንጠጣው፣ ዶሮ ነው የምንበላው። እንትን ነው እየመጡ ኧረ ሰው ደጃዝማች ኧረ ተው እያስቀኑን እኮ እንቁልልጭ የሆነ እኮ እና ዶክተር ቶምሰን እዛ ዲሬክተር ሲሆን ይሄ ተማሪ እንደዚህ እንትን መሆን የዚህም በጀት ወርክሾፕ ይቋቋማል ያናጢ እንትን አሉና የተማሪ ምግብ እንትን ሲል ተማሪው አደመ። ቀረባችሁ ምንድን ነው? አዎ ምግቡ ኖርማል ሆነ። ኖርማል ይሄ እንደ ሆቴል ያለው እንትን የሚቀርበው ብዙ ገንዘብ ነው እኮ የሚወጣው። እንደነገርኩት ሳሁኑ እንኳን አሁን አንደኛውን ምግብ የመጀመሪያውን የበላንበትን ሾርባ እንደሆነ የበላ ነው። ሌላው ምግብ ሆነ ፓስታ፣ መኮሮኒ፣ ዶሮ ምኑ ሲመጣ ያ ሳህን ተነስቶ ነው። በዛው አይደለም 3 ምግብ እንደሆነ የሚቀርበው ሳህኑ የተለወጠ ነው እንትን የሚለው የሚሰጠን። ታዲያ ዶክተር ቶምሰን የለም ብሎ ያናቆመ ተማሪው አደመና አንገባም ብሎ እንትን አለ። ዶክተር ቶምሰን አዳራሽ አለ ሰበሰበን። እኛ አይደለም ሰበሰበና እንዴ እናንተ ይልቅ እኮ ቶሎ ተምራችሁ አገራችሁን እንትን ማለት አለባችሁ። ምግብ ለመቀለብ አይደለም እዚህ እንትን ያላችሁ፣ ቶሎ ተምራችሁ አገራችሁን እንድትረዱ ነው ብሎ ምክር መከረ። የተመደበልን ጃርሆ የወሰኑልን እያለ ተማሪው ክርክር መጣ። እኔና በቀለ አፈንጉስ በቀለ ሆኗል። በኋላ እንትን ዳኛ ሆኖ በቀለ ከሀረር ነው የመጣው። ሀብተ ጊዮርጊስ እሱና እኔ እጄን አወጣሁ። ተማሪው እንትን ሲል እንግዲህ እኛ እኮ መጣነው ተምረን ሀገራችንን ለመርዳት እንጂ ለመቀለብ አይደለም፣ እዚህ ምግብ ለማማረጥ አይደለም ብዬ በሰፊው ተናገር። ያ በቀለም እሱም ተናገረ። ሲናገር ዶክተር ቶምሰን አገሩን የሚረዳ ሰው በአሁኑ ከትምህርት ቤት ጀምሮ ነው የሚታወቀው። እናንተ ያሁን የተወሰነላችሁን ከበላችሁ በዛው ተቀጣ፣ ለወለዛ ቀጥሎ አላቸው። 3-4 ቀን ከአዲስ አበባ ዳቦ ገንዘብ እያዋጣን መጣ። አልተቻለም። ያው በኋላ በትምህርቱ በዛው በተወሰኑ መሰረት ተቀብለን እንትናልን። ምግቡም ኖርማል ለተማሪዎች ሆነ። ወደ ስራው ዓለም ጎራ እንበልና በመላ ኢትዮጵያ አውራጃዎችና ወረዳዎች በኃላፊነት እንዳገለገሉ ይታወቃል። እንዳው የት በምን ኃላፊነት አገለገሉ ደጃዝማች? እንግዲህ ከትምህርት ቤት ወደ ስራው ዓለም ከመጣሽ ከቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት አዲስ አበባ ዩኒቨርሲቲ ነው የገባሁት። አዲስ አበባ ዩኒቨርሲቲ ስገባ ደግሞ እነ ዶክተር ቶምሰን እንትና የአዲስ አበባ ዩኒቨርሲቲ ኮሌጅ አቋቁሞ ጠበቁ። ጃንሆይ ከተፈሪ መኮንን እዚህ መጥተው ይሄንን 4 ኪሎ አሁን እንትን ያለውን እሱን አቋቁሞ
እዛ ስገባው አንድ ሐኪም ሆናለሁ ብዬ ነበር። ሳይንስ ፋከልቲ ነው የገባሁት። እዛ አንድ ተርም እንደተማር ፈተና ተፈተን። ስንትፈተን ወድቀሃል አለኝ። ወድቀሃል፣ ስራ ተፈልጎልሃል፣ እንትን ሂድ ኤርፎርስ ሂድ አለኝ። ኤርፎርስ ብታገል አልሆነም። ዶክተር ማት ቻንስለር ነው፣ የንጉሠ ነገሥቱ አማካሪ ነው በትምህርት እንትን። እሱን ደፍሮ የሚናገር የለም። አቶ አካለ ወርቅም ሊያግዙኝ አልቻሉም። ኤርፎርስ ሄድኩ። ኤርፎርስ ከሄድኩ በኋላ 3 ወር ብቻ ነው። 3 ወር እዛ ከቆዩ በኋላ አገር ግዛት ተመልሶ ነው የገባሁት። አገር ግዛት ሚኒስቴር እዛ ስለ ኢትዮጵያ ደግሞ ችግርና እንትን ይዛ ነው እንግዲህ እንትን ያልኩት። ችግር ያልኩት አሁን ኢትዮጵያን ምን ያህል እግዚአብሔር እንደሚጠብቃት የሚያውቅ ሰው የለም። ምን ያህል እንደሚጠብቃት ሲሪያ ከዚህ እስላሞቹን እየወሰዱ አክራሪ እንትን ይሄን በነገራችሁ ላይ ረዥም ዓላማ አላቸው አረቦች። በጣም ረዥም ዓላማ ምንድን ነው? መጀመሪያ ኢትዮጵያን ለማስለም፣ ከዛ በኋላ አፍሪካን በሙሉ ለማስለም ዓላማ አለ። ይሄ እንትን ማይል ነው፣ ረዥም አለ። እነሱ የእኛ እስላሞች ናቸው እንጂ እውነተኛው እስላሞች እውነተኛም የሆኑት ኢትዮጵያኖች የሆኑት እስልምና የተፈጠረው መጀመሪያ እኛ ጋር ነው። ነቢዩ መሐመድ እስልምና ሲጀምሩ አሁን እስልምና ጠበቃ ነን የሚሉት እነ ሳዑዲ አረቢያ እንትን አሳደዋቸዋል። ያን ጊዜ እስልምና ጥቂት የተቀበሉትና ቤተሰቦቻቸውን ወደ ኢትዮጵያ ነው የላኩት። እኛ እስላሞች አክራሪ አይሆኑም፣ ቢያስተምሯቸውም ብዙ አስተምረዋቸዋል። እና ሲሪያ ያን ጊዜ የወሰደ ታሰለጥን ነበር። አደሬዎቹን፣ ወርጆዎቹን፣ ጉራጌዎቹን፣ እስላሞቹን ማናቸው እንደዚህ እየወሰዱ ያሰለጠናሉ አክራሪነት። ያን ጊዜ እኔ አወቅኳ ነው። አሁን ከዛ ቀጥሎ ኢራክ ነው። ከኢራክ በኋላ ደግሞ ነፃ ሲወጡ ሊቢያና የመን ናቸው። አሁን ብታያላችሁ የሚቀጠቀጡት ሲሪያ ተሰዳ እዚህ የመጣችው የዛ እንትን ነው። እግዚአብሔር ኢትዮጵያን ይጠብቃታል። ኢትዮጵያ ምንም መከራ ይደርስባታል እንጂ ምንም አትሆንም። ምክንያቱም ለእናቱ የሰጣት አገር ነች። ለእናቱ ከዓለም ሁሉ መርጦ ኢትዮጵያን ርስት ኢትዮጵያውያንም አስራት አድርጎ የሰጣት ነች እና ይጠብቃታል። እና የአገር ግዛት ገባሁ። አገር ግዛት ስገባ ይሄን ምስጢር ሁሉ አወቁ። ያን ጊዜ አወቁ። እና እንግዲህ ከዛ ደግሞ ወደ ውጭ ሄድኩ። ወደ ውጭ ሄድኩት ቤይሩት ነው። ቤይሩት ከእንትና ከሲሪያ አዋሳኝ ነው። እዛ አንበበችው እንደሆነ እዛ እየሄድኩ እያጠናሁ ሪፖርት አደረግ ነበር። እዚህ መጀመሪያ እንትን ነው የገጠመኝ ሲሪያ ላይ አልሃዛሪ የሚባል ትልቁ ዩኒቨርሲቲ ከዚህ ወስደው እዛም ያሰለጥናሉ። አክራሪነት ነው የሚያሰለጥናቸው። ግን የእኛ እስላሞች አክራሪነት ተምረው ሲመጡ ያው ኢትዮጵያዊ ነው። አሁን ታየው እንደሆነ ስለ አባይ ግድብ ስለሚናገሩት እስላሞች ናቸው። እስላሞች ናቸው። ልክ እንደ ክርስቲያኑ ሆነው እንዲያውም ከክርስቲያኑ የተሻለ በዚህ መረጃ ላይ ታዩ እንደሆነ አንዱ የሚሟገት አለ ስለ እንትና ስለ ግድቡና እንትኑ እና እኔ እንግዲህ ከዛ በኋላ ውጭ ሄድኩ፣ ተመለስኩ፣ አገር ግዛት ገባሁ። ደህንነት እንትና የሀረር ጠቅላይ ግዛት የህዝብ ደህንነት እንትን ዲሬክተር ሆኜ ከዛ ህዝብ እርገት ጃንሆይ እንትን አምጥተው 400 ሚሊዮን ሩብል ስጨሰኛውን ባለርስት ለማድረግ
ህዝብ እድገት እዚህ መጣሁ። ያ 400 ሚሊዮን ሩብልስ ደግሞ ጭሰኛን ከስሩ ነቅሎ በሙሉ ባረድ ውስጥ ለማድረግ ነበረ የህዝባዊ እድገት ሚኒስቴር የተቋቋመው። ያመጡት ገንዘብ ከመስኮብ ስለሆነ ምዕራብን መጀመሪያ ዞሮ አውሮፓን 2 ጊዜ ጎብኝተው ከዛ በኋላ 3 ወር ከኢትዮጵያ ተለይተው ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ፣ ሜክሲኮ ይህን ሁሉ እንትን አሉ። ከዛ ገንዘብ ሲያጡ መስኮብ ሄዱ። ማን ናቸው ገንዘብ ያጡት? ቀዳማዊ ኃይለ ሥላሴ? አዎ። ይህም ፕሮግራሙን የሚያዘጋጁት ከዩጎዝላቪያ ከመስኮብ መጥተው ነበረ። የሶሻሊስት እንትን ነው። ጃንሆይ እንትን ያሉት የግል ንብረትንና በእግዚአብሔር ማመኑን እንዳያዝ ሶሻሊስት እንሆናለን ብለው ነው ያን የጀመሩት። ምክንያቱም ምዕራቦች ከለከሉ። ምንም እንትን እንዳንንቀሳቀስ እንትኖች ሰጡ። ብዙ ታሪክ ይሄ ሁሉ አሁን ትውልዱ አያውቁም፣ ባለስልጣኖቹ አያውቁትም። ብዙ እንትን አለ። ይሄን ሁሉ የሚያደርጉት አሁን የሚበጠብጡን እኮ ማመስላቸው አሜሪካ እና አውሮፓ ነው። እኛ እንትን እንዳንንቀሳቀስ ይሄን ደግሞ ለምን ከድህነት እንዳንወጣ ይፈልጋሉ ሲሉ ሌላ ታሪክ ነው። ለጠየቅሽኝ እንትን አይደሉ ውስጥ አይገናኙም። እዚች ላይ እንደው ላቋርጥና እና ከዛ እንትን ሄድኩ ወላይታ አውራጃ አሁን ከወላይታ ምክትል እንደራሴ ሆኜ ወደ ሲዳሙ ከዛ ወደ ወለጋ ሄድኩ። ጥሩ እንደው ትልቅ ማህበረሰብን የማገልገል ሱታፌ አድርገዋል። ይህንን ማህበረሰብን በታማኝነት ማገልገል ደግሞ ከአባቴ የተማርኩት ተግባር ስለሆነ ለማህበረሰቤ ጤና ጣቢያ፣ ትምህርት ቤት፣ ዘመናዊ የእርሻ መሳሪያ አቅርቦት፣ የመንገድ ዝርጋታ መሰራት አለበት ብለው ለታላላቅ ባለስልጣናት ሲያቀርቡ ብዙም ተቀብሎት አላገኙም። ለምንድን ነው ተቀብሎት ያላገኙት? ውጣ ወረዱስ ምንድን ነው? እሱን ደግሞ ያውጉኝ። ተቀብሎት እንኳን አይደለም። ይኸው እንግዲህ ልንገርሽ፣ ኢትዮጵያን ለማሳደግ ከድህነት ለማላቀቅ ምንም ችግር የለም። ማላቀቅ ይቻላል። በምን መንገድ? ሀገራችን ከቀረው ዓለም ሁሉ ገነት ነች። መሬቷ፣ ህዝቡ ታታሪ ነው። እግዚአብሔር ይደግፋታል። የእግዚአብሔር ሀገር ነች። ሃይማኖቱም እንትኑም እኔ የተመሰረተው ኢትዮጵያ ውስጥ ነው። እኛ የመልከጼዴቅ ልጆች ነን። መልከጼዴቅ የሚባለው ከኦሪትም በፊት ካህኑ አብርሃም የሰገደለት መልከጼዴቅ የእሱ የልጅ ልጆች ነን እኛ። የመጀመሪያው ካህን በእግዚአብሔር። አሁን የኛ አባቶች በህገ ልቦና ይላሉ። በህገ ልቦና አይደሉም። በትክክል እግዚአብሔርን የምናመልክ እኛ ነን። እኛ ኢትዮጵያኖች የእግዚአብሔር ልጆች ነን። ለእኛ የሚያፈቅረው የለም። ተመልክቱ፣ ጽዮንን አምጥቶ ከእነሱ ነጥቆ አክሱም ያስቀመጣት። የተሰቀለበት ግማድ መስቀሉን አምጥቶ በአፄ ዳዊት ጊዜ ግሸን ያስቀመጠ። ጽዋውን የምህረት ደሙን የተረጨበትን ዑራኤል ቆጵሮስ አሁን እዛ ምክንያቱን ሰርቻለሁ። እዚህ ሰሜን ሸዋ እመጓ ዶክተር አለማየሁ የጻፈውን መጽሐፍ አንብበሻል? እመጓ የሚለውን ያ ስለዛ ቆጵሮስ የሚናገረው የቆጵሮስ ጽዋው እዛ ነው። ሶስቱን የሃይማኖት መሰረት ትልቁን ክብር ያለው ለእኛ ነው የሰጠው። እስራኤሎቹን ደግሞ ምን ያላቸው? አሞጽ ምዕራፍ 9 ቁጥር 7 እናንተ እስራኤሎች ለምን ታስቸግሩኛላችሁ? እናንተ እኮ ለእኔ እንደ ኢትዮጵያውያን ናችሁ።
እነሱ እንደምወዳቸው እናንተንም እወዳለሁ፣ ለምን ታስቸግሩኛላችሁ ብሎ እናንተ እኮ ለእኔ እንደ ኢትዮጵያውያን ናችሁ እኛን ነው። እና አሁን ወደ ሌላ መጣሁ እና እግዚአብሔር የሚረዳን ጥሩ መሬታችንን ገነት አድርጎ የፈጠራት መሬቷ፣ ክላይሜቷ፣ አየሯ፣ የአየር ጠባቷ ሁሉ በሌላ ዓለም የሌሉ እጽዋቶች፣ እህል ሁሉ እኛ ጋር ነው ያለው፣ እኛ ጋር ነው ያለው። እና እኔ ወላይታ እንደሄድኩ ገና መንገድ ሁሉ አልገባም። እስከ ሻሸመኔ ነው። ከኔ ከሻሸመኔ በእንትን ነው የምትሄደው። እዛ ሄድኩ። አገርን እንትን ለማልማት ዴሞክራሲ አይደለም፣ መልካም አስተዳደርና ፍትህ ርትዕ ማስፈን ነው። መልካም አስተዳደር ምንድን ነው? ሁሉ ነገር በትክክል ነው። ድሃ፣ ጌታ፣ ዘመድ፣ ወዳጅ የለም። ሁሉም እኩል ነው የሚስተዳደረው። ፍትህ ደግሞ የዳኝነቱ ምኑ ሁሉ እኩል ሲሆን ሰው ነፃ ሲሆን ይሰራል ያን ጊዜ። እና ወላይታ 7 ዓመት ነው ቆየሁት። ከሁሉ መጨረሻ ነበር። 127 አውራጃዎች አሉ በኢትዮጵያ። ከ127ቱ የመጨረሻ እንትን ነበር። ወንጀለኞች ግብር ያስገቡ፣ ቤት ማቃጠል ነው እንትን። ግን በእንትን በዚህ በ7 ዓመት ውስጥ ትምህርት ቤቱ ምኑም ሁሉ ጤና ጣቢያው እንትን አለና የዓለም ባንክ ሚስተር ማክነማራ ፕሬዚደንት እዛ ድረስ የዓለም ከአሜሪካ ከአውሮፓ ከኢትዮጵያ እዛ ነው የሚሄዱት። ምንድን ነው? የመንግስት ፕሮግራም አይደለም። ህዝቡ ነፃ ሆኖ ትክክል ሆኖ ስለሰራ መልካም አስተዳደርና ፍትህ ርትዕ ስለሰፈነ አሁን ኢትዮጵያ ወጥቶ መግባት የማይችል ህዝብ የሚያልቅበት ኢትዮጵያ እንደዚያች ያለች አገር በቀላሉ ሀብታም ልትሆን ስትችል መልካም አስተዳደርና ፍትህ ርትዕ ስለጠፋ እንትን አለ። ጃን ሆይ ሊጎበኙ መጡ። አይተው እንግዲህ ገና አንድ ነው እንትን ያሉበትና እንትን ያሉ አውራጃ ነው፣ ጠቅላይ ግዛት አይደለም። እዛ 7 ቀን ነው የተቀመጡት። ሁሉን አይተው አብደው ኢሞሽናል ሆኖ ሰዓታቸውን ፈቱና ያውልህ ብዕራቸውን እዛው ይሄ የጽህፈት ሚኒስቴሩ እንትን ቦርሳ ይዞ አብሮ የሚሄደውን በላውጣና ስጥ ለስቶ እና እኛ ብድርህን መክፈል አልችልም፣ እግዚአብሔር ብድርህን ይክፈልሃል። ከደርግ ዳንኩት ያምረቃ ነው ሁልሽ የኔም ማስተዳደር ያሉት አውራጃ ገዢዎች እንኳን ግማሹ ሲገደል ግማሹ ሲታሰር እኔ ምንም የነካኝ የለም እስካሁን የነካኝ። አሁን ይልቅ በኢህአዴግ ነው በአብይ እንትን እዚህ መጡ ሰብረው ገብተው ግቤን እንትን አሉት። ይሄን ሁሉ ሲበረብሩ ምን ሲሉ አሁን ብቻ በአብይ ጊዜ እንትን ተደፈርኩ። የሚነካኝ የለም። ይልቅ አንድ የዘለልሽው ምክትል እንደራሴ በሆንኩ ጊዜ ጃንሆይ መጡ ሊጎበኙ። 2 ነገር ጠየቁ። አንዱ ስለ መንግስታቸው፣ ሁለተኛው ስለዚች ቤተ ክርስቲያን ነው። የመንግስታቸውን ጠይቄ አሁን የምንነጋገረው ስለ መንፈሳዊ ጉዳይ ነው። ብቻችንን ይሄን አጃቢውን እንትኑን ፍኛል ሁሉ አባረው ሁለታችን ብቻ በዛ እንትን ላይ እንሄዳለን። አዋሳ ሐይቅ ዙሪያ ለአባቶቻችን ያልሰጠውን እድል እግዚአብሔር ለእኛ ሰጥቶ ይችን ቤተ ክርስቲያን ከግብፅ ባርነት አውጥተናታል
ከህይወታችን በኋላ ከባድ ችግር ገጥማታል። ምን እናድርጋሉ? ምን እናድርግ? ጃን ሆይ ይሄ ከባድ ጥያቄ ነው። አስቤበት ጽፌ ላቀርብ ስላቸው የለም አሁን የሚሰማህን አቀርባሉና ተቆጡ። አሁን ንገረን አሉ። ስለ ቤተ ክርስቲያኗ ደግሞ እነ ሻዕቢያን ምን የሚረዱት እኮ አረቦች ናቸው። ሲሪያ፣ ኢራቅ እንዴት እናድርግ? ትውጣና ለብቻ ትሆን እንዲሆና ለብቻ ራሷን በህይወት ያሉ ራሷን እንደ ቫቲካን ትቻል ራሷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ተነጥላ ራሷን ታስተዳደር አሉ። አበበም ይህንን ነው ያሉን አሉ። አበበ ማለት የበጎ አድራጎት እንትናን መንፈሳዊ እንትን አለ፣ በጣም ታወቀ መንፈሳዊ እንትን አለ። እንግዲህ አበበም ይህንን ነው ያለው እና ተሰብስባችሁ ስሩ አሉ። ተመልካቾቻችን እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ነውና ከደጃዝማች የ97 ዓመት ዋርካው የህይወት ተሞክሮ ጨለፍ አድርገን ክፍል አንዱን በዚህ መልኩ አድርሰናል። ሳምንት ክፍል 2ቱን ይዘንላችሁ እንመለሳለን። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። የሳምንት ሰው ይበለን።